ዩቲዩብ ላይ የምናየውን ቪዲዮ ለመምረጥ ወይም ሱቅ ሄደን የምንገዛውን ልብስ ለመወሰን ስንት ደቂቃ ይፈጅብናል? ሰዓታት አባክነንስ በመጨረሻ ምንም ሳንመርጥ ወይም በመረጥነው ነገር ሳንደሰት የቀረንበት ጊዜ የለም? በዚህ ዘመን ነፃነት ማለት ብዙ ምርጫዎችን መያዝ ይመስለናል። ብዙ አማራጭ ሲኖረን የበለጠ ደስተኛ የምንሆንም ይመስለናል። ነገር ግን የስነ ልቡና ሳይንስ ተቃራኒውን ይነግረናል። አማራጮቻችን በበዙ ቁጥር አእምሯችን ይጨነቃል፣ ውሳኔ መስጠት አቅማችን ይዝላል። በመጨረሻም በወሰንነው ውሳኔ ደስተኛ የመሆን እድላችን በከፍተኛ ሁኔታ ይቀንሳል። ይህ እንግዲህ የምርጫ ወጥመድ ወይም ዘ ፓራዶክስ ኦፍ ቾይዝ ይባላል። ዛሬ ይህ ወጥመድ እንዴት ደስታችንን እንደሚሰርቀንና እዚያ ዙሪት ወጥተን ቀላልና ሰላማዊ ህይወት እንዴት መገንባት እንደምንችል ባጭሩ እንመለከታለን። ስነ ልቡና ባለሙያው ባሪ ሸዋርትዝ በአንድ ታዋቂ ጥናቱ አንድ ሱቅ ውስጥ አስገራሚ ሙከራ አደረገ። በመጀመሪያው ቀን ለደንበኞቹ 24 የተለያዩ የማርማራት አይነቶች እንዲቀምሱ አቀረበላቸው። በሁለተኛው ቀን ግን አማራጩ ተቀንሶ 6 ብቻ ሆነ። ውጤቱ ምን የሚል ይመስላችኋል? 24 አማራጭ በነበረበት ቀን ብዙ ሰው መጥቶ ቀመሰ። ነገር ግን የገዙ ሰዎች ቁጥር በጣም አነስተኛ ነበር። በአንጻሩ 6 አማራጭ ብቻ በነበረበት ቀን የመጡ ሰዎች የመግዛት ፍላጎት በ10 እጥፍ ጨመረ። ለምን ካላችሁ፣ ምክንያቱም አእምሯችን በጣም ብዙ አማራጮች ሲቀርቡለት ግራ ይጋባል፣ ይወሳሰቡበታል፣ ለውሳኔ ይጨነቃል፣ ይደነግጣል ማለት ነው። ይህን በመርጥ ያኛው ያመልጠኛል፣ እንዲህ ባደርግ ደግሞ ያኛውን ሳላደርግ እቀራለሁ የሚል የትርፍ ኪሳራ ስሌት ውስጥ ገብቶ ውሳኔ መስጠት ያቅተዋል ማለት ነው። ለዚህ አንድን ነገር ስንመርጥ የቀሩትን አማራጮች ደግሞ ትተናል ማለት ነው፣ ወይም ኦፖርቹኒቲ ኮስት አለ ማለት ነው። ስለዚህ በገዛ ነው ወይም በወሰነው ነገር ላይ ጥቃቅን ጉለት ሲገጥመን ወዲያውኑ ወደኋላ እናስባለን። ያኛውን በመርጥ ኖሮ የተሻለ ይሆን ነበር የሚል የቁጭት ስሜት ይወርሰናል። አማራጭ ባልነበረበት ዘመን ግን ሰዎች ባላቸው ነገር ይደሰቱ ነበር። ዛሬ ግን ምርጫው ሁሉ በእጃችን ስለሆነ ለሚፈጠረው ስህተት ሁሉ ተጠያቂው ራሳችን የሆነን ይመስለንና የጥፋተኝነት ስሜት ይሰማናል። ስለዚህ ምርጫ መብዛት እንግዲህ ነፃነት ሳይሆን የጭንቀት እስር ቤት እየሆነብን ነው ማለት ነው። ቀጥለን ደግሞ እንዴት ከወጥመዱ እንውጣ የሚለውን ባጭሩ ስናይ ህይወታችንን ወደ ኋላ መመለስ አንችልም እንደሚታወቀው፣ ነገር ግን የምርጫ ስልታችንን መቀየር እንችላለን። ከዚህ ከምርጫ ሁኔታ ጋር በተያያዘ የስነ ልቦና ባለሙያዎች ሰዎችን በሁለት ይከፍሏቸዋል። የመጀመሪያዎቹ ማክሲማይዘርስ ናቸው፣ ሁለተኛዎቹ ደግሞ ሳቲስፋይሰርስ ናቸው። እንግዲህ ማክሲማይዘርስ የሚባሉት ሁል ጊዜ በጣም ምርጥ የሚባለው ለማግኘት ሁሉንም አማራጭ የሚያነጻጽሩ ሰዎች ሲሆኑ እነዚህ ሰዎች እንግዲህ በጣም የሚጨነቁት ናቸው ማለት ነው በምርጫ ጉዳይ። ሁለተኞቹ ሰዎች ሳቲስፋይሰርስ ናቸው። እነዚህ ደግሞ የራሳቸው መስፈርት የሚያውቁና ያንን መስፈርት የሚያሟላ መጀመሪያ ያገኙትን ነገር መርጠው የሚሄዱ ናቸው ማለት ነው። ስለዚህ እንግዲህ በምርጫ ጉዳይ የተረጋጋ አእምሮ እንዲኖረን እንዲሁም ደግሞ ሰላማዊ ውሳኔ መወሰን እንድንችል ሳቲስፋይሰር መሆን አለብን ማለት ነው። እንደዛ ስንሆን አንደኛ የመረጃ አጠቃቀማችንን እንወስናለን። በየቀኑ የምናያቸው ማስታወቂያዎችና ሶሻል ሚዲያ ገጾችን እንቀንሳለን። ሁለተኛ ደግሞ መስፈርቶቻችን እንወስናለን። ይሄም ልብስ ልንገዛ ስንሄድ የምንፈልገውን ከለርና ዋጋ አስቀድመን እናውቃለን። ያን የምንፈልገውን ነገር ካገኘን ሌላ አማራጭ ለማየት አንሞክርም፣ ወደ ቤታችን እንሄዳለን ማለት ነው። እንግዲህ እውነተኛ ነፃነት ማለት ሁሉንም ነገር መያዝ አይደለም። ለሚያስፈልጉን ጥቂት ውድ ነገሮች ዋጋ መስጠት መቻል ነው። ህይወታችንን የምንኖረው ከዛሬም አሁን በዚህ ቅጽበት ውስጥ በምናደርገው ቀላል ምርጫ ነው። ለዚህ የዛሬው መልእክት የሚሆነው አማራጮችን አሳንሱ፣ ውሳኔያችሁን ውደዱ፣ በቃይ ማለትንም ልመዱ ነው። በሌላ ቪዲዮ እስክንገናኝ ሰላም።